سأل أهل እንትን مكة እሱ ልጥቀስልሽ ልጅቷን እያለ ነው። አንዴ አውራትና ቀጥል። ከኔ هذا ይላል ሌላ ቤቲ ከኛ ጋር ነሽ? አሎ ሁሱስ ሸሃዳ አስቀድማት። ማን ሸሃዳ መያዝ የሚፈልገው ካለ እኔ ይበለኝ። ቤት ያለሽ? አለ ሰላም ነው፣ እንዴት ነሽ? ደህና ነኝ። ሸሃዳ መያዝ ፈልጌ ነበር። እሺ የምለውን ቃል አብረሽኝ የተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። እሺ ስለ ሶላት አስተጋገድ፣ ስለ ውዱ አደራረግ የምታስተምርሽ ጓደኛ አለችሽ? ሙስሊም ጓደኛ? አዎ አለችኝ። እዚህ ማብረነት በቃ ታስተምርሻለች። አስተምሪ ቢያት ቀላል ነው። ከእሷ ጋር አብረሽ ትሰግጃለሽ። እሺ ቤቴ የሚለው ስም መቀየር ከፈለሽ ትችያለሽ። የሙስሊም ስም የምትወጂው ስም አለ? ሰዎቼ ከውሰር ብለውኛል። በቃ ከውሰር ደስ የሚል ስም ነው። አንዴ ስለ ከውሰር ማለት ምን ማለት እንደሆነ ልንገራችሁ። ነህሩን ኡዕጢየ ሊነቢ ሰለላሁ ዐለይሂ ወሰለም በጀነት ውስጥ የሚገኝ ወይም በቀጣዩ ዓለም ላይ የሚገኝ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተሰጠ የወንዝ ስም ነው። አላህ በቁርአን ላይ ጠቅሶታል። ኢና አዕጠይናከል ከውሰር፣ ሙሐመድ ሆይ እኔ ከውሰር የሚባልን የውሃ መገኛ ውሃ ሰጥቻለሁ ይላቸዋል። ያ ውሃ በቀጣዩ ዓለም ለአማኞች የተዘጋጀ ውሃ ነው። ስለዚያ ውሃ ሲናገሩ እንደ ምድራዊ ውሃ አይደለም። ታችኋል። ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ሐውዲ መሲረት ሸህር አሕላ ሚነል ዐሰል ወአንቃ ሚነል ተልጅ ወአንየቱሁ ከዐደድ ኑጁም ሰማእ መን ሸሪበ ሚንሁ ሸርበተን ለም የዝመእ በዕደሁ አበደን አሉ። የእኔ ሐውድ ወይንም ከውሰር በቀጣዩ ዓለም የሚሰጠኝ ውሃ ለአማኞች የሚሰጥ ውሃ ነው። አሕላ ሚነል ዐሰል ከማር የበለጠ የጣፈጠ ነው አሉ። ወአንቃ ሚነል ተልጅ ከበረዶ የነጻ ነው አሉ። አንየቱሁ ከዐደድ ኑጁም ሰማእ በእርሱ ዘንድ መጠጫ ኩባያዎች አሉ፣ እነርሱም በሰማይ ላይ በሚገኙ ከዋክብቶች ልክ ናቸው ብዛታቸው አሉ። ዋናው እዚህ ጋር ነው። ምን አሉ? መን ሸሪበ ሚንሁ ሸርበተን ለም የዝመእ በዕደሃ አበደን አሉ። ከእርሱ አንድ ትንጎንጭ የተጎነጨ የጠጣ ለዘላለም አይጠማም አሉ። ጥምን ቁርጥ የሚያደርግ ነው። ሀታ ጀነት ገብተው የጀነት ሰዎች ከዚያ በኋላ እንዳይጠሙ የሚያደርግ ነው። ታቸዋል 50 ሺህ ዓመት ሲቆሙ ጊዜ የሰው ልጆች ያንን የጥም ውሃ ቆርጦላቸው ምንም ነገር እንዳያስፈልጋቸው ምግብና ውሃ የሚያደርግ የሚገርም የሆነ የውሃ ስም ነው። ከውሰር ማለት ያ ነው። ጀሚላ አቤት። እሺ ሸሃዳ ማያስፈልግ ነው ያልሽው? አዎ። ሙስሊም ነበርሽ? አይደለሁም። ኧረ እሺ አሁን እስልምናን መቀበል ፈልገሽ ነው? ይህ ባለ እንትኗ ጀሚላ የሚለው ሌላ ነው። ሂዳለች አሁን ሰታኝ ለኔ። እሺ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። ለአላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ እንደሌለ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የእርሱ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። ለአላህ ምስጋና ይገባው። ማንኛውም ሰው በሁሉም ነቢያት ጊዜ በዚህ ቃል ነው ወደ እስልምና የሚቀላቀሉት።
ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለው የአምላክን አንድነትና ብቸኝነት ይመሰክራሉ። ከዚያም በዘመናቸው የተላከላቸውን ነቢይ እንደ ነቢይ አምነው ይቀበላሉ። የሁሉንም ዘመን ነቢያት እንደ ነቢይ አምነው እንደ መቀበላቸው እንዳለ ሁሉ ማለት ነው። እና ከዚህ በኋላ ሙስሊም ሆነሻል፣ ለአላህ ምስጋና ይገባው። አንድ ሰው እስልምና ሲቀበል ያለፈ ኃጢአቱ ይማርለታል። አላህ ምን ያደርግለታል ከተባለ የመጀመሪያው ጸጋው ምንድነው? ያለፈውን ኃጢአት ሁሉ ይቅር ይለዋል። ገብታችኋል? ወደ እርሱ የተመለሱ ባሪያዎችን ሁሉ ይቅር እንደሚል ቃል ገብቷል። በቁርአን ላይ ሲናገር ምን አለ? ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያ ይቅርለታለሁ ወንጀልን ሁሉ ይባል። በሌላ ቦታ ላይ ብሏል፣ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይሂ ብሏል። ራሱን በክህደት በኃጢአት ከበደለ በኋላ መልሶ ራሱን ያስተካከለና ወደ እኔ የተመለሰ ባሪያ እኔ ተውበቱን እቀበለዋለሁ፣ መሐሪና አዛኝ ሆንኩኝ አምላክ ነኝና ይላል ነቢያችን ሰለላሁ ዐለይሂ ወሰለም። አልኢስላም የጅቡ ማ ቀብለሃ፣ እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አለ። ከእርሱ በፊት ያለው ኃጢአት ሁሉ ይማራል አንድ ሰው እስልምና ሲቀበል። ሌላው ነገር ምን ማድረግ አለብሽ ከተባለ ከዚህ በኋላ አንደኛ ሻወር መውሰድ። ሰዎች እስልምና ሲቀበሉ ሻወር እንዲወስዱ ታዘዋል። ለምን ከተባለ ለሶላት ዝግጁ የሆኑ ዘንድ ነው። ከዚህ በኋላ ለጌታሽ ለአምላክሽ ለአላህ ብቻ ትሰግጃለሽ። በእስልምና ለምንም አይነት ለሌላ አካል አይሰገድም። ለመላእክት አይሰገድም፣ ለሰዎች አይሰገድም። የፈለገ የሰው ልጅ ቢጸድቅ፣ ነቢያት ቢጸድቁ፣ ቅዱሳን ቢጸድቁ የፈጣሪን ደረጃ ይይዙ አምልኮ አይገባቸውም፣ ስግደት አይገባቸውም። አምልኮ ሁሉ ለዚያ ለአንድ አምላክ ብቻ ነው የሚገባው። ቁል ኢኒ ኡሚርቱ አን አዕቡደላህ ሙኽሊሰን ለሁ ዲን፣ ሙሐመድ ሆይ እኔ አላህን ጥርት አድርጌ እንድገዛ ታዝዣለሁኝ በላቸው ህዝቦችን ይላል። በቃ ለእርሱ ብቻ ነው አምልኮ። ቁል ኢነ ሶላቲ ወነሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ስግደቴ ለዓለማቱ ጌታ ብቻ ነው በላቸው ይላል። ስለዚህ ለእርሱ ብቻ ነው አምልኮ የሚገባው። ከእርሱ ውጭ ለሌላ አካል አምልኮ አይገባም። ባቻል ይህ ነው እና ስለ ሶላት አሰጋገድ እና ስለ ውዱ አደራረግ ጓደኞች አሉሽ፣ ሙስሊም ጓደኞች፣ ጀሚላ ጓደኛሽን አገኛትና ታስተምርሻለች። በጣም ቀላል ነው። ውዱ አደራረግ እና ሶላት አሰጋገድ አሳይኝ በያት፣ ታስተምርሻለች። ስምሽ ማን ነበር? መሰረት። መሰረት። እሺ፣ ስም መቀየር ከፈለግሽ መቀየር ትችላለሽ፣ ካልፈለግሽ ችግር የለም። ስም እሺ፣ ያው ስለ እስልምና አንዳንድ ነገሮችም ነግረኛለች ጓደኛዬ። አለው ምንድን ነው አላማችሁ? ግን ህዝቡን አስለማችሁ ሊጨርሱት ነው? ሰው ወዴት ሂድ ነው የምትሉት? ሰው ወደ አምላኩ ሊሄድ ይገባዋል። ወላሂ የመዳን ቀን ዛሬ ነው ልጆች። ይህ የጌታ ፍቃድ ነው። አላህ ሱብሓነሁ ወተዓላ ቀድ አፍለሐል ሙእሚኑን አለ። አማኞችን በእርግጥም ዳኑ ይላል። አራት ነጥብ። የምእመናን ምዕራፍ የሚል ራሱን የቻለ ስለ አማኞች የሚናገር ምዕራፍ አለ በቁርአን ላይ። አማኞች ምን ይሆናሉ ከተባለ ዳኑ ብሎ የመጀመሪያው ቃል ቀድ አፍለሐል ሙእሚኑን በእርግጥም ብሎ ነው የሚናገረው። በእርግጥም አማኞች ዳኑ። አራት ነጥብ። አይ አይደል? ወደ ነቢያት መንገድ ነው። ወደ ነቢያት መንገድ ተመለሱ። ጠዋት የሆነ ቪዲዮ ሰርች ነበር። አንዲት ልጅ ትናንትና በጠየቀችው ላይ እንዳጋጣሚ ዝም ብዬ ገባ ስለ እንዳለ የስድብ ማለት። አረ ክርስቲያኖች አስተውሉ፣ የተናገርኩትን ነገር አስተውሉ። የተናገርኩት ነገር እዛ ላይ አምላክ የትኛውን ሃይማኖት ደንግጓል? ከሁለቱ መጽሐፍ አንጻር በእስልምና ስናይ ጊዜ አምላክ ራሱ እስልምና እንደደነገገው ነግሮናል። ለነቢያት ደንግጎ እንደሰጣቸው፣ ነቢያት እንደሰበኩት፣ ሙስሊሞች እንደነበሩ ቃል በቃል ማስረጃ ተናገርኩ። ይሄ ነገር ደግሞ ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር ክርስትናን አልደነገገውም። ክርስቲያን ሆኖ ብሎ አላዘዘምም። ነቢያቶችም ክርስቲያን ሆኖ ብሎ ህዝቦቻቸውን አላዘዙም። የተነገረበት ቦታ ካለ እዚህ ቦታ ተብሏል ብሎ የሚናገር አንድ ትውልድ እኮ አይጥፋ። ሙሐመድ እንደዚህ ነው፣ አላህ ሙሐመድ እንደዚህ ላድርገው እንዳለ ሰድባቸው። በምንድነው ጭንቅላታቸውን እየሞላቸው ያለው? ቆም ብላቸው አስቡ። ወላሂ ለአዚም እነዚህ አስተማሪዎቻቸው እያጠፏቸው ነው ያሉት። ወደ ገሃነም እየጎተቷቸው ነው ያሉት። እዛቸው አለ አይደል? ሰው እንዴት አይ ይሄ መጽሐፌ ላይ እንዲህ አለ እንኳን የሚል አንድ እንኳን ይጥፋ። አይ እግዚአብሔር እንዲህ ብሎ ለነቢያት ደንግቦላቸዋል ክርስቲያን ሆኖ ብሎ አለቀ በቃ። እንደዚህ ማድረግ እየተቻለ ካለ እዛቸው አለ አይደል? ያ አላህ ይመስላል። አላህ ይዲኩም። ነብዩ መሐመድን መሳደብ መልስ አይደለም እኮ ሰለላሁ ዐለይሂ ወሰለም። እርሳቸውን መሳደብ መልስ አይሆንም። አንዳንድ ደግሞ የተወሰነ አይቼ ነበር ቅድም እንዳጋጣሚ ወጣ እንዳልከዝህና መልስ ምንድነው እንትናቸው ማስረጃቸው ሂስትሪ መጽሐፍ ስንተኛ ክፍል ላይ የተማሩ ነው ያጀማ እስልምና የመጣ ከ600 ዓመት እንትን በኋላ እንዳለ ማስረጃቸው። ሰው መጽሐፍ ቅዱስ ላይ ማስረጃ የለም እንዴ?
የሂስትሪ ነው ፊዚክስ ላይ ሲቪክ መጽሐፍ ላይ እስልምና የመጣ ከክርስቶስ ልደት ከ500 ዓመት በኋላ ማስረጃ ምንድን ነው? ኬሚስትሪ መጽሐፍ፣ ሂስትሪ መጽሐፍ 8ኛ ክፍል ላይ ነው አይደለ? ሰው እንዴት ነው ከዚህ ማስረጃ ሊይዝ የሚችለው? መጽሐፍ ላይ ካለ እግዚአብሔር ክርስቲያን ሆኖ ብሎ ደንግጓል ወይ? መጽሐፉ ላይ የለም። ነቢያቶች ክርስቲያን ሆኖ ብሎ ህዝቦቻቸውን አዘዋል ወይ? የለም። ነቢያቶች እኛ ክርስቲያኖች ነን ብለዋል ወይ? የለም። ተወት፣ ችግር የለውም። እሺ እንደው ከአዲስ ኪዳን ባለቤቶች አንድ ነብይ ጠቅሶ ሙሴ ወይ አብርሃም ክርስቲያን ናቸው ያላሉ ወይ? የለም። ታዲያ ክርስቲያኖች ክርስቲያን የተባሉት መቼ ነው? እዛው ማስረጃውን ጠቅሼላቸዋለሁ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትን በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። መቼ? ክርስቶስ ካረገ በኋላ ነው ክርስቲያን የሚለው ስያሜ የተሰጣቸው። አያቸው አይደለ? እስከ ክርስቶስ ከነበረበት ዘመን ድረስ ከቀደምት ነቢያትም እንዲሁም አንድም ቦታ ክርስቲያን ነው ተብሎ የታዘዘበት ቦታ ያለ እግዚአብሔር አላዘዘም። ስለዚህ ማን ያወጣው ይሄን ስም ብዬ ደግሞ እዛ ነገርኳቸው። ክርስቲያን ተባሉ ነው የሚለው። አምላክ ነው ያላቸው አይደለም። ነቢያት ነው ያሏቸው አይደለም። ሰዎች ናቸው ክርስቲያን ብለው ያወጡት። ይሄን ስም ራሱ ሰው ያወጣው ስም ሃይማኖት ስያሜ ነው ክርስቲያን የሚለው። እስልምና ስንመጣ ስል ነቢይ ራሱ አይደለም ያወጣው፣ አምላክ ራሱ ወረዲቱ ለኩም ልኢስላም ዲና ይላል። ይህን እስልምናን ሃይማኖት ደነገግኩላችሁ ራሱ ይላል፣ ወደድኩላችሁ። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል ፈጣሪ ራሱ። ከዚህ በፊት ለኖህ ለአብርሃም ለሙሴና ለመሲሁ ደንግጌው የነበረውን እያለ ይናገራል። ለቀደምት ነቢያት እንደደነገገው ቃል በቃል አለ። መጽሐፍ ቅዱስ ላይ ያለው ይህን ነው። ጭራሽ እግዚአብሔር ነቢያቶች እነ ሙሴን ክርስቲያን ሆኑ ብሏል ወይ? አላለም። እሺ እነ ሙሴ ህዝቦቻቸውን አዘዋል ክርስቲያን ሆኑ ብለው አላሉ። እሺ እኔ ክርስቲያን ነኝ ብሎ የተናገረ አንድ ነቢያን እንደው ለታሪክ ወፍ የለም። ነገ ከአምላክ ፊት በምትቆሙ ጊዜ በዚህ እምነት ላይ እንድትሄዱ አዝዤ ነበር ወይ ቢላችሁ መልሱ ምንድን ነው የሚሆነው? እኛ ሲያው መልሳችን ይዘራል። ወደዚህ ወደ ነቢያት መንገድ እንጠራቸዋለን። አላህ በቁርአን ላይ ወቁል ሊለዚነ ኡቱል ኪታብ ወልኡሚይን አስለምቱ ማለት ሙሐመድ ሆይ ለነዛ ለአይሁድና ለክርስቲያኖች ስለሙ በላቸው አስተላልፉ ብሏቸዋል፣ አዟቸዋል። ግዴታ እንደሆነ በእርሳቸው ላይ ይሄን ማድረሱ እናንተም ጭምር እንደተላኩ በቁርአን ላይ አላህ ይገልጻቸዋል። ቁል ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲረን ሚማ ኩንቱም ተኽፉነ ሚነል ኪታብ ወየዕፉ ዐን ከሲር። እናንተ አይሁድና ክርስቲያኖች ሆይ እነሆ መልእክተኛዬ ለእናንተም ጭምር መጥቶላቸዋል ይላል። ስለዚህ ስሙት ሳይመጣባችሁ በፊት ወደዚህ ወደ ነቢያት መንገድ ተመለሱ። ምሬ መቆም ብላችሁ አስቡ። እንዳለ ጭንቅላታችሁ ውስጥ የሚሞላችሁ እነዚህ ሰዎች ምንድን ነው ጥላቻን ነው የሚሰጥኳቸው። መጽሐፍ ላይ ያለ ነገር ቢያንስ ሰው እንትን ብሎ እምነቱን እርግጠኛ ሆነው እንዲይዙ እንኳን እንዲሄዱ የሚያስተምራቸው ነገር የለም። መሐመድ እንደዚህ ነው እንደዚህ ነው እንደዚህ ይመልስ አይሆንም። ማንኛውም ቆም ብላችሁ አስቡ። ቁል ኢነማ አዒዙኩም ቢዋሒዳ አን ተቁሙ ሊላሂ መስና ወፉራዳ ሱመ ተተፈከሩ። አምላክ አላህ ምን ይላል? ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው፣ እኔ በአንድ ነገር ነው መመክራቸው፣ አንድ ሆናችሁም ወይንም ሁለትም ከዚያ በላይ ሆናችሁ ቆም ብላችሁ ለተወሰነ ጊዜ እንድታስቡ ነው። ቆም በልና እስኪ ያለሁበት መንገድ ምንድን ነው? በመጽሐፌ ላይ አምላክ ይሄንን አዞኛል። ክርስቲያን ነቢያቶች ይሄን ነገር ሰብከዋል ወይ? የቱ ጋር ነው ያለው? ነገ ከሞት በኋላ ከአምላክ ፊት መቆም አለ። ይሄን የሚያምን ሰው እንዴት ነው ዛሬ አምላክ ያላዘዘውን ሃይማኖት ይዞ ሊሄድ የሚችለው? በየትኛው ሃይማኖት ላይ ነው እንደሱን ያዘዘ? እዚህ ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የነ አብርሃምን የነ ኢስሐቅን መንገድ ተከተሉ ነው ያሉት። የአብርሃም የኢስሐቅ የያዕቁብ የእነዚህን መንገድ ይዘው ነው የመጡት። አላህ በቁርአን ላይ ሲመሰክርላቸው በልጃአ ቢልሐቅ ወሰደቀ ልሙርሰሊን ይላል። ሙሐመድ በእውነትም እውነትን ይዞላቸው የመጣው የቀደምት ነቢያትንም መንገድ ነቢያትንም ሁሉ ያረጋገጠ ነው ይላቸዋል። ላ ወዝኩር ኢብራሂም ወኢስሐቅ ወያዕቁብ ኡሊል አይዲ ወልአብሳር። ሙሐመድ ሆይ በዚህ በመጽሐፍ ላይ አብርሃምን፣ ኢስሐቅን፣ ያዕቁብን አውሳላቸው ለትውልዶች ይላል። ኢና አክለስናሁም ቢኻሊሰትን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር። እነዚህ ከኔ ዘንድ የተመረጡ ቁንጮዎች ናቸው እያለ ይገልጽልናል። የጽድቅ ማማዎች ናቸው እነዚህ ነቢያት። የእነዚህን መንገድ ተከተል እያለን ያዘዛቸው። ምን ይላል አላህ? ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ይላል። ይህ እስልምና የአባታችሁ የአብርሃም መንገድ ነው ይላል። ሁወ ሰማኩም ልሙስሊሚን ሚን ቀብል፣ አብርሃም ከዚህ በፊት ተከታዮችን ሙስሊሞች እያለ ይሰይማቸው ነበር ይላል። ሀዛ አለዚ ነድዑኩም ኢለይህ፣ ወደዚህ ነው መንጠራችሁ፣ ወደ ነቢያት መንገድ። በዚህ መንገድ ላይ አንድ ሆነን የነቢያትን መንገድ ተከትለን አብረን ገነትን እንግባ ነው፣ ከእሳት እንዳን ነው።
السلام عليكم ورحمة الله وبركاته. ماتا نገናኛለን ኢንሻአላህ። መልካም ጊዜ ይሁንላችሁ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። የነብያቶች እምነት ምን እንደነበር መልስ ያለው እስልምና ላይ ብቻ ነው። ክርስትና ላይ መልስ የለውም። ከይቅርታ ጋር ማለት ነው። በጣም እያዘን የምናገረው መጣ ክርስትና ላይ እምነታቸው ምን እንደነበር አይታወቅም። ክርስትና የሚባለው ራሱ የተመሰረተው ኢየሱስ ክርስቶስ ካረገ በኋላ መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ያሰራው ማን ነው ባዩ? አምላክ ነው ወይ እግዚአብሔር ነው? የለም አይደለም። ኢየሱስ ነው ወይ? አይደለም። ነቢያቶች ናቸው? አይደለም። ሌላ ሰው ነው ይሄን ስም ያወጣው፣ ራሱ ሰው ነው የመሰረተው። እስልምና እስካላችሁ እስልምናን አምላክ ራሱ ቃል በቃል እኔ የደነገግኩት ለነብያት እያለ ይናገራል። ወላ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል። ያ ሰላም እነሆ ይሄን እስልምናን ሃይማኖት እኔ ራሴ የደነገግኩላችሁ አምላክ አላህ ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌው የነበረውን አለ። ያው ለነብያት የደነገገው ሃይማኖት እንደሆነ ቃል በቃል ይናገራል። ደንጋጊው ሰው እንዳይመስላችሁ ሰዎች አይደሉም፣ ነብያት አይደሉም። ይሄን ሃይማኖት የፈጠሩልን እኛ ነብያት አስተላለፉት እንጂ አልፈጠሩትም። ይሄን ሃይማኖት የደነገገልን ማን ነው? ራሱ አምላክ ቃል በቃል ይናገራል። ወረዲቱ ለኩሙል ኢስላመ ዲና ይላል። እስልምናን ሃይማኖትን ብቻ ወደድኩላችሁ እያለ ይነግረናል። ኢነ ዲነ ዒንደላሂ ልኢስላም፣ ከእኔ ከአላህ ዘንድ ቀጥተኛ ሃይማኖት እስልምና ነው ይላል። ከእኔ ከእግዚአብሔር ዘንድ ቀጥተኛ ሃይማኖት ክርስትና ነው የሚለው የት ጋር ነው ያለው? የለም መጽሐፍ ቅዱስ ላይ። ክርስቲያን ሁሉ ብሎ አዘዟል ወይ እግዚአብሔር? ኧረ አላለም፣ አላዘዘም በፍጹም። ነቢያቶችስ ክርስቲያን ብሎ ህዝቦቻቸውን ሰብከዋል ወይ? የለም። እሺ ነቢያቶች እኛ ክርስቲያን ነን ብለዋል ወይ? የለም። እሺ እንዳው አንድ የመጽሐፍ ቅዱስ ጸሐፊ ከዚህ ሁሉ ጸሐፊ አንድ ተነስቶ አከሌ ነቢይ እንደው ክርስቲያን ነው ብሎ የተናገራል ወይ? የለም በፍጹም። ወደ እስልምና ስትመጡ ጊዜ ነቢያቶች እምነታቸውን ራሳቸው ሲናገሩ ታያላችሁ። አምላክ ራሱ እንደደነገገው ሲናገር ታያላችሁ። ህዝቦች እንዳለ ራሳቸውን ያኔ ሙስሊሞች ነን እያሉ የነቢያት ተከታዮች ሲናገሩ ታያላችሁ። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ሲሉ እናያለን። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ሲሉ እናያለን። እኛ ሙስሊሞች ነን። ነቢያቶች ኑህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ አለ። ይህ ሃይማኖት ከአምላክም ከነቢያትም ዘንድ እውቅና ያለው በአምላክ የተደነገገ በነቢያት አንደበት የተሰበከ እምነት ነው ኢስላም። ክርስትና በአምላክ የተደረገ ነው ወይ? አይደለም። ነቢያቶች ሰብከውታል ወይ? ኧረ በፍፁም። ስለዚህ ሳይመሽባችሁ ወደ ነቢያት መንገድ ተመለሱ። ሩበማ የወዱ ለዚነ ከፈሩ ለው ካኑ ሙስሊሚን ይላል አምላክ አላህ ሱብሓነሁ ወተዓላ። የትንሣኤዋ ቀን እነዚያ ክደውኝ የነበሩ ሰዎች ምን ነው በምድር ላይ ሳለን ሙስሊሞች ሆነን በነበር ብለው የሚናገሩባት ቀን ትመጣለች እያለ ይናገራል። ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን፣ አንዴ የመመለስ እድል ዳግም ወደ ምድር ቢሰጠን ከሙስሊሞች እንሆን ነበር ይላሉ ማለት ነው። ይህ ነው ነቢያቶች ሙስሊሞች እንደሆኑ ቃል በቃል ይናገራሉ። ያዕቆብ ልጆቹን አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ እያለ ቃል በቃል አለ። ወወሳ ቢሃ ኢብራሂሙ በኒህ ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አብርሃም ይችንም እስልምናን ለልጆቹ ተናዘዛት። ያዕቆብም ልክ እንዲሁ ለልጆቹ እንዲህ አለ፣ ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን እስልምናን ብቻ ነው የመረጠላችሁ፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። ዮሴፍ ቃል በቃል ሙስሊም ነኝ እያለ ይናገራል። ሎጥ ሙስሊም እንደሆነ ይነገራል። ሰለሞን ሙስሊም እንደሆነ ይነገራል። ኢነሁ ሚን ሱለይማን ወኢነሁ ቢስሚላሂ ረሕማን ረሒም አላ ተዕሉ ዐለየ ወእቱኒ ሙስሊሚን። ሰለሞን ምን አለ? አደራ ሙስሊሞች ሆናችሁ እንጂ ወደ እኔ እንዳትመጡ ይላቸዋል። ወደ እሱ ነገስታትን በጠራ ጊዜ ማለት ነው። ይሄ ነው ሎጥ ሙስሊም እንደሆነ ፈማ ወጀድና ፊሃ ገይረ በይቲን ሚነል ሙስሊሚን እና ይሄ ይመስላል። መስለም ፈልጌ ነው። እስልምናን መቀበል ፈልገሽ ነው? እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ አላ
إله إله إلا الله إلا الله وأشهد وأشهد أن محمدا أن محمدا رسول الله ورسول الله رسول الله رسول الله ما شاء الله ጨርሰሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል የምስክር ቃል ይባላል። ትርጉሙ አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። ለአላህ ምስጋና ይገባው። አንድ ሰው እስልምና ሲቀበል ያለፈ ኃጢአቱ እንደሚማርለት አላህ በቁርአን ላይ ይነግረናል። በዛሬዋ ቀን አላህ ሱብሓነሁ ወተዓላ ምን አድርጎልሻል ከተባለ ያለፈ ኃጢአትሽን አላህ ይቅር ብሎልሽ ልክ ንጹህ አድርጎ ያለ ኃጢአት አድርጎ ተቀብሎሻል ማለት ነው። ወደ እኔ በሚመለሱ ጊዜ ሰዎች ኃጢአታቸውን እምርላቸዋለሁ ብሎ ተናግሯል። ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ክደውኝ ለነበሩ ባሪያዎቼ ወደ እኔ ከተመለሱ ያለፈ ኃጢአታቸውን ሁሉ እንደምምርላቸው ንገራቸው እያለ ይናገራል። ቤተሰብ ማሳወቅ ግዴታ አይደለም። ቤተሰብ ማሳወቅ ግዴታ አይደለም። በአንተና በአምላክ መካከል ነው። ይህ የምስክር ቃል የሸሃዳ ቃል ለእርሱ አምነህ እርሱ ያዘዘህን ትእዛዝ በቻልከው አቅም እየፈጸምክ እስኪመቻችልህ ድረስ ትቆያለህ። ሙሉ በሙሉ ሲመቻችልህ ደግሞ እርሱ ያዘዘህን ሙሉ በሙሉ ይዛል ወርክ ትቆያለህ። በአላህ ፍቃድ። አሁን ተደብቄ ነው የማወራህ። ችግር የለም ተደብቀህ አምታወራሽ እና ማሳወቅ ግዴታ አይደለም ለቤተሰቦች። በአካባቢ መስጂድ ይኖራል። የመስጂድ አዛን ሰምቼ ነው አዛን ሰማለሁ። በጣም ጥሩ። እዚህ አካባቢ ብትሄድና ብትሰግድ ምናምን ተደብቀህ የሚያውቀህ ሰው ሊጠቆምብህ ይችላል ለቤተሰብ። እንደዛ ከሆነ የራስህ ክላስ ካለች ቤት ዘግተህ እዛች መስከር ትችላለህ። ሶላት ሰዓት ሲደርስ ሶላት አስተጋገርን ትማርና ቀድመህ ከዛ ቤትህ ተደብቀህ መስከር ትችላለህ። ችግር የለም። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ አስተምሮት እንደጀመሩ የመካ ንጉሶች ሹማምንቶች ያስቸግሯቸው ነበር፣ አትሰግዱም እያሉ። የዛኔ ተደብቀው ቤት ይሰግዱ ነበር እና በዚያ መልኩ ማድረግ ትችላለህ እስኪመቻችልህ ድረስ። እሺ አብረህም የተከተልክ የሸሃዳ ቃል በል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ናል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙ ናል። እዚህ ዓለም ላይ ትልቅ ረፍት ብሎ ማለት አምላክ በነቢያት በኩል ያዘዘውን ሃይማኖት ተከትለህ ስትሄድ ጊዜ ነው። ያን ነቢያት ሲያመልኩት የነበረውን አንዱን አምላክ ማምለክ የጀመራችሁ ቀን ነው ህይወታችሁ በትክክል ያገኛችሁት። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መሰሉ ለዚ የዝክሩ ረበሁ ወለዚ ላ የዝክሩ ረበህ ከመሰሊ ልሐይ ወልመይት አሉ። ያ ጌታውን አውቆ የሚገዛ ሰውና ጌታውን ሳያውቅ ሌላን አካል የሚገዛ ሰው ልክ እንደ ህያውና እንደ ሙታን ነው ምሳሌያቸው አሉ። ጌታውን አውቆ የሚገዛ ሰው እርሱ ነው የእውነት ህያው ብሎ ማለት አሉ። ነገር ግን ጌታውን ሳያውቅ ሌላን አካል የሚገዛ አካል እርሱ ከሙታን ነው ብለው ይናገራሉ። የህያውነት ትልቁ መገለጫ የተፈጠርክበትን ዓላማ ስታውቅና ያንን አንዱን አምላክ የነቢያትን አምላክ ስትገዛ ቀን ነው። እንኳን ወደዚያ ወደ ነቢያት መንገድ ወደ እነ አብርሃም ወደ እነ ይስሐቅ
ድፍረት የሌለበት፣ በጠባቂነቱ ላይ እንቅልፍ የሌለበት፣ በሀያልነቱ ላይ ተሸናፊነት ድክመት የሌለበት ያን የነቢያትን አምላክ ወደ ማመንና ወደ መገዛት እንኳን መጣ ወንድማችን። ቤተሰቦች ሁሉም እንትን ናቸው፣ የቤተ ክርስቲያን አገልጋዮች ናቸው፣ ቄሶች ምን ናቸው። እና እኔ ከበፊትም ነው መስለም የምፈልግ። እኔ 12ኛ ክፍል አምና ነበር የጨረስኩ እና እስካሁን አሁን ቢያውቁ ከቤት ያስወጣኛል አባቴ። አብሽር በውስጥ ያገኘኋት ልጆች ከላይ ዛህራን ፎሎ አድርጋት ታገናኛለች። እስላማዊ ትምህርቶች የምትማርበትና እውቀት የምትቀስምበት ግሩፕ አንደኛ ታገኛለህ። እና ማሳወቅ አይጠበቅብህም። አደራ ችግር የሚፈጥሩበት ከሆነ እንዳታሳውቃቸው። ችግር ምናልባት ከፈጠሩብህ እንኳን ሙስሊም ወንድሞች ያሉ ግሩፕ ላይ እኛን ታናግረናለህ። በአላህ ፍቃድ ማንኛቸውም እስልምና ተቀብላችሁ በመስለማችሁ ምክንያት አውቀውባቸው ቤተሰቦቻችሁ ችግር የፈጥሩባችሁ ካሉ አሳውቁ። በአላህ ፍቃድ ማንኛውም ሙስሊም ወንድሞቻችሁ ከጎናችሁ ናቸው። እሺ። እና ስምህ ማን ነበር? ሚኪ። መቀየር ካልፈለግ ችግር የለውም። መቀየር የምትፈልግ ከሆነ ያንተ ፈቃድ ነው። ስሙ ችግር የለበትም። እፈልጋለሁ። አንድ ጓደኛዬ ነበር። እሺ። እና የለም አሁን በህይወት የለም። እሺ። ስሙ ማን ነበር? በሱ ስም መጠራት ፈልገህ ነው? ስሙ ማን ነበር? እሱ መሐመድ ነው። መሐመድ። ማሻአላህ ደስ የሚል ስም። ከዚህ በኋላ ወንድማችን መሐመድ ሁነሃል። አንድ ሰው እስልምና ሲቀበል ያው ሻር እንደወስድ ታዟል። አሁን ካልፈለግ ችግር የለም። አሁን እንትን ከሆነ ቀዝቃዛ ከሆነ ነገ መውሰድ ትችላለህ። ችግር የለውም። ንጹህ ልብስ በመልበስ ከቻልክ ደበቅ ብለህ እየሄድክ ሰገድ አድርገህ ትመለሳለህ ማለት ነው። ሙስሊሞች የሚያደርጉትን በሶላት ላይ እየፈጸምክ ትመለሳለህ። በሶላት ላይ የሚባለውን ምናምን የሚያስተምሩ የቅርብ ጓደኛ ሙስሊም ወንድሞች ጓደኞች ካሉ እነሱን አናግራቸው። ከሌሉ ደግሞ ከላይ ዛህራን ፎሎ አድርጋትና ግሩፕ ታስገባዋለች። ወንድሞች ጋር ታገናኛለች፣ ያስተምረዋል። ዛህራ እንደሚትማሹ አሰላሙ አለይኩም ወረህመቱላሂ ኢንሻአላህ አብረሽኝ በይሽ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱላሂ ወረሱሉህ። ኢንሻአላህ አላሁ አክበር አላሁ አክበር አላሁ አክበር። ሁላችሁም ተክቢር በሉ ኢንሻአላህ። አሁን ደግሞ በአማርኛ እንለዋለን። እሺ። ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ። ማሻአላህ። አሁን እስልምናሽን ተቀብለሻል። አላሁ አክበር አላሁ አክበር አላሁ አክበር። ሁላችሁም ተክቢር በሉ ኢንሻአላህ። ዛሬ ለአዲስ እንትን ልበላትና አሰላሙ አለይኩም እንድትልሽ ከዛ ነው ያወራሻለሁ። Thank you for giving me the chance. አሰላሙ አለይኩም እህታችን ሆነሻል። መልሳ ተክቢር አላሁ አክበር አላሁ አክበር አላሁ አክበር። በጣም ነው ደስ ያለን እህት አግኝተናል። ያ ስምሽን ልትነግሪኝ ትቻለሽ? ያው ቀጥ ወይስ የሚቀየር ስም ነው ያለሽ? መቅደስ ኢቅራ የሚል ስም እዚህ መጥቷል። ከእውቀት ጋር በተያያዘ ያለ ነው። ግን አንቺ ማን ብትባይ ደስ ይልሻል?
አላህ አክበር። ዛህራ ብትኖር አይሻ እንትን ነበር። ምርጫ ጻፉላት፣ እስከዛ ጻፉ እናንተ አይሻ። ሌሎቻችሁ እስከዛ ጻፉ። እስከ አንዳንድ ነገር እናውራት አይሻልም? ታሪኳን ሪሌት የሚያደርግ ነገር ግን ደስ ይለኛል። እሷን እያወራሃት የሆነ ነገር ሊመጣ ስለሚችል በጣም ደስ ብሎኛል። ኔክስት ታይም አስይዛለሁ ምሳሌ ግን ፈሪ ስለሆንኩ ትሳቀብኛል። ኢንሻላህ እውቀት ያው ከንግግርሽም ከማየውም ነገር አንጻር የተረዳሁት ነገር አለ። ግን አንዳንድ ነገር ማስታወሱ ተገቢ ነው ብዬ አስባለሁ። አንድ ሰው ከእስልምናን ሲቀበል ልክ ሻሃዳ ሲል ሰውነቱን የወረሩት ከእሱ ጋር ሲሰራቸው የነበሩት ኃጢአቱ ነጋዳ በቃ አልሐምዱሊላህ ጅራ። እሺ አሁን ተርጉምላት። እስልምናን መቀበል ትፈልጊያለሽ ወይ? በት እሺ የምለውን ቃል አብረሽኝ የተከተልሽ በይ በያት። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ የምለውን አንተ ተረጉምላታለሽ። አሁን ያልሽው ቃል የሸሃዳ ቃል ይባላል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በያት أشهد أن لا إله إلا الله رب الملك قدم لنا إبراهيم قبل لا إله إلا الله. እሺ ሻወር መውሰድ እንዳለባት ንገሪያት። አንድ ሰው እስልምና ሲቀበል ሻወር እንዲወስዱ ታዘዋል፣ ለሶላት ዝግጁ ይሆን ዘንድ። ሌላ ነገር ለዚህ ላመነችውና ለመሰከረችው አንድ አምላክ ብቻ ነው በኢስላም የሚሰገደው። አምላክ አንድ ብቻ ነው፣ በአንድነቱ ላይ ሶስትነት የሌለበት አምላክ ዘላለማዊ ሕያው ነው፣ በሕያውነቱ ላይ ሞትነት የሌለበት። ስለ እኔ ብሎ ሞት ብሎ ሂሳብ የለም። አምላክ አይሞትም ብሏል። አላህ ስለ ራሱ ሲናገር ምን ይላል? ወተወከል ዐለል ሐይ አለዚ ላ የሙት፣ በማልሞተው ሕያው በሆንኩት በእኔ ላይ ብቻ ተመኩ እያለ ይናገራል። ሁወል ሐዩ ላ ኢላሃ ኢላሁ ይላል። እርሱ ሕያው ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም ይላል። እና ይህ ነው አምላክ መለኮት ብቻ ነው ለዘላለም። በመለኮትነቱ ላይ ሰውነት የለበትም። አምላክም ነው። ኢላሃ ኢለላህ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድ ሙሐመድ አይደል? ማሻአላህ ደስ የሚል ስም ነው። ከዚህ በኋላ ሙሐመድ ነው ስሙ። እሺ
ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ምን አይነት ቃል? የሸሃዳ ቃል ወይንም የምስክር የእስልምና ሃይማኖት የመጀመሪያ ትእዛዛትና መሰረት ነው። ትርጉሙም አሽሀዱ አን ላ ኢላሀ ኢለላህ ማለት እዚያ መካከል ለምሳሌ በሱረት ሉቅማን ላይ ሲናገር ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ናዒም ኻሊዲነ ፊሃ ወዕደ ላሂ ሐቀን ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካም ጀነትን አስገባቸዋለሁ እነርሱም ውስጥ ለዘለዓለም ዘውታሪዎች ናቸው ይላል። ይህም የእኔ የአላህ ቃል ነው። ምን አሸናፊነት ያምኛላት። እሺ ናርዲ ይጋራሽ ናርዲ ይሰማሻል? እሺ ናርዲ ይሰማሻል? አዎ ይሰማኛል። አለሁ። እሺ ደስ የሚልሽ የሙስሊም ስም አለ አንቺ የመረጥሽው ወይንስ እኛ እናውጣለን? እኔ ስሜን ባልቀይር ደስ ይለኛል። ችግር የለውም። መቀየር ግዴታ አይደለም። ያ ስም ከአላህ ውጭ ለሌላ አካል ባርነትን ያስገዛ እስካልሆነ ድረስ። አዎ ስሜ ሙሉ ስሜ ናርዶስ ነው። እሺ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሰዎች ስም ይጠየቃሉ። ሲሰልሙ ጊዜ ስማቸው ከአላህ ውጭ ለሌላ አካል ባርነት የሚያስያዘ ከሆነ ሌላ ስም ያወጡላቸዋል። ለምሳሌ ከአንደኛው ከሰለሙት መካከል የሆነ ወጣት መጣ። አንተ የአላህ መልእክተኛ ሆይ እኔ እስልምናን መቀበል እፈልጋለሁ አላቸው። ሻሃዳ ከሰጡት በኋላ ስምህ ማን ነው አሉት። ስሜ አብዱል ዑዛ ይባላል አላቸው። የዑዛ ባሪያ ማለት ነው። ዑዛ ማለት የመካ ከህዲያኖች ሲያጋሩበት የነበረ ወይም ሲያመልኩት የነበረ ጣዖት ስም ነው። እኔ የዚያ የዑዛ ባሪያ ነኝ አለ። አንተ ለስተ ቢዐብዲል ዑዛ ኢነማ አንተ አብዱላህ አሉት። አንተ ከዚህ በኋላ አብዱል ዑዛ የዑዛ ባሪያ ሳትሆን አብዱላህ የአላህ ባሪያና አገልጋይ ነህ ብለው ስሙን ወደዚያ ቀየሩለት። እሺ ይህ ነው። እሺ እህታችን አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል። ለሶላት ዝግጁ ይሆን ዘንድ ማለት ነው። ከዚያም ለዚህ ላመንሽውና ለመሰከርሽው አንድና ብቸኛ ለሆነው ፈጣሪ ለአምላክ ለአላህ ሱብሓነሁ ወተዓላ ብቻ መስገድን ትጀምሪያለሽ ማለት ነው። ስለ ሃይማኖታዊ ትምህርቶች የምታስተምርሽ ልጅ ያው ከላይ አስገብችልሻለን። ፎሎ አድርጊያት፣ ግሩፕ ታስገባሻለች። አናግሪያት እህት። ሰላም አለይኩም ወክቲ። ወአለይኩም ሰላም። በውስጥ ሰለምቴ ነኝ ብለሽ ጻፊልኝ፣ አስገባሻለሁ ግሩፕ። ናርዲ ይሰማል? እሺ ናርዶ ማን ነው? ናርዲስ እንትን በት ኔትወርኳ እየዘገየ መሰለኝ እንደርሱ። በቃ እሺ እኔ ጽፍላታለሁ ባይሆን እንድትናገር እንድትመልስልኝ ባየሽ ታናግራት። የተሰማችሁ ውስጥ አላችሁ ከላይ ያለችው ልጅ ፎሎ አድርጓትና ግሩፕ ታስገባቸዋለች። ግሩፕ አላቸው የሚትማሩበት ግሩፕ ይኖራል። ሰው አድሚኖች ካላቸው አስገባቸው፣ ክርስቲያኖች ካለ አስገባቸው። እሺ